የፍኖተ ዳሞት ፖሊቴክኒክ ኮሌጅ በፍኖተ ሰላም ከተማ ያለውን የወተት ምርት አቅርቦት እጥረት ለመፍታት እየሰራው ነው አለ። ኮሌጁ ወጣቶችንና ስራ ፈላጊዎችን በተለያዩ የግብርና ልማት ዘርፎች በስልጠና ከማብቃት ጎን ለጎን የወተት ላሞችን የማርባት ስራ ያከናውናል። ወተት በተመጣጣኝ ዋጋ እያቀረበም የአካባቢውን ማህበረሰብ ተጠቃሚ ማድረግ ችሏል። ደሳለው መዝገቡ ተጨማሪ አለው። የትምህርት ተቋማት ከመማር ማስተማር ሂደት ባለፈ ማህበረሰቡን ተጠቃሚ የሚያደርጉ የጥናትና ምርምር ስራዎች አለፍ ሲልም የልማት እንቅስቃሴዎች ላይ ሲሳተፉ ይስተዋላል። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ የማህበረሰቡን የወተት ፍላጎትና አቅርቦት አለመመጣጠን ችግርን ለመፍታት የሚሰራው ፍኖተ ዳሞት ፖሊቴክኒክ ኮሌጅ ለዚህ ማሳያ ነው። የብዙ ዓመት ደንበኛ ነኝ እኔ። ሌላ ቦታ በማይገኝ ዋጋ ነው እዚህ እየወሰድን ያለ ነው። በጣም አሪፍ ነው። 750 ብር አካባቢ ነው በወር የምንከፍለው፣ ግን ግማሽ ሊትር አካባቢ ነው የምንወስደው። ቢያንስ ሞር ቢለካ ደግሞ ትንሽ ሊያልፍ ይችላል። ቢያንስ የ40 የ30 ብር አካባቢ ልዩነት አለው። ከዋጋው መኳያ ሌላ ላይ 1 ሊትር 100 ብርና ከዛ በላይ ነው። እዚህ 50 ብር ነው። ለጥራት ነው እንትን የሚል ወተቱ ሲረጋ ምንም ደቂቃ አይቆይም እና በጣም ወተቱ አሪፍ ስለሆነ እንደው ወረፋው እንደውም አልደርስን እያለ ነው እንጂ ወተቱ አሪፍ ነው። ከጥራቱም ከዋጋውም ከሁሉም ተመጣጣኝ ስለሆነ ያው እዚህ ላይ ተጠቃሚ ነኝ። ኮሌጁ ወጣቶችንና ስራ ፈላጊዎችን በተለያየ የግብርና ልማት ዘርፎች በስልጠና ከማብቃት ጎን ለጎን የወተት ላሞችን በማርባት አሁን ላይ ለአካባቢው ማህበረሰብ ወተትን በተመጣጣኝ ዋጋ እያቀረበ ይገኛል። በሊትር 50 ብር ነው ለማህበረሰቡ እያስረከበ ያለው። ይህ ዋናነት እርካሽ ያደረግንበት ምክንያት አለን። የኑሮ ውድነቱን ማሳገስ አንዱ የማህበረሰብ ኮሌጅ የማህበረሰብ ተጠቃሚነት ማረጋገጥ አንዱ ስራችን ነው። ስለዚህ ህጻናት በአካባቢ ያሉ ህጻናት ተማሪዎች ከወላጆቻቸው ከኛ በ50 ብር ሂሳብ እየወሰዱ ያለው ኑሮ ውድነት በዚህ ማስታገስ ይቻላል። ከተማ ላይ እንግዲህ ከ100 እስከ 120 ነው የሚሸጥ፣ እዚህ ግን 50 ብር ማለት ነው እና ምንም ውሃ ሳይጨመርበት ንጹህ የሆነ እንደታለበ ይጣራል፣ ለተጠቃሚ ይደረሳል ማለት ነው። ከዛ በተጨማሪ እንግዲህ አጫጭር ሰልጣኝ ያለ የሚደረጅ ማለት ነው፣ የተማረ ነገ ላይ ስራ የሚፈልግ እና እነሱ ደግሞ ማለት ነው እዚህ በተግባር እያንዳንዱ ነገር እና ታምር ነው የሚመስል ባይዘው ማለት ነው። ምክንያቱም በ5 ዓመት ይሄን ያክል ማድረግ ማለት እነዚህን ወደ ሀብት ብንቀይራቸው ከአንድ ምናምን በላይ ስለሆኑ ተቋሙ በተሰማራበት የስራ መስክ የማህበረሰቡን ተጠቃሚነት ከማረጋገጥ ባሻገር አሁን ላይ ውጤታማ መሆን ችሏል። ይህ ፕሮጀክት የከብቶች ፕሮጀክት ሲጀምር በ3 እጃ በ33 ሺህ ብር ቻግኒ አንዳሳ የሚባል የኛ የመንግስት ሪዘርቬሽን ወይም ማቆያ ላይ ያመጣናቸው ናቸው። ዛሬ ላይ ወደ 1.2 ሚሊዮን ብር ይገመታሉ። በ33 ሺህ ብር የመጡ ፕሮጀክቶች 5 ዓመቱ ነው። የፕሮጀክት በ5 ዓመት ውስጥ እዚህ መድረስ ከተቻለ ወጣቶች ከዚህ ምን ይማራሉ? በትንሽ ብር ተነስተው ትልቅ ቦታ ላይ መድረስ እንደሚቻል ከሰራ መለወጥ እንደሚቻል ማሳያችን ነው። ፕሮጀክቱን በመቅረጽ ቻግኒ ራንች ጋ ማለት ነው 3 ተፈቅዶልን በ33 ሺህ አካባቢ 3 ገዛነ። እነዛን በደንብ ተንከባክበን ማለት ነው በ2012 ነው ወደዚህ የመጡ ግንቦት መጨረሻ አካባቢ እና ከዛ ከመጡ በኋላ አሁን ላይ እንደምታዩቸው ማለት ነው ወደ 11 አካባቢ ያደርሰናቸዋል እና አሁን ለጊዜው 2 የሚታለዋለን ከነዚህ በወር ማለት ነው ወደ 24 ሺህ ብር ላይ እናገኛለን። በቀጣይም ኮሌጁ አዳዲስ የልማት ስራዎችን በማስፋፋት ለአካባቢው ማህበረሰብ ልምድ ከማካፈል ባለፈ የኑሮ ውድነቱን ለመቀነስ ውጥን ይዟል።